የብዙዎቻችሁ ጥያቄ ምን አይነት ሻምፖ ነው የምትጠቀሚው ላላችሁኝ፣ ዛሬ ከኬሚካል ነፃ እንዲሁም ምንም አይነት ወጪ ሳታወጡ በቤታችሁ ለጸጉራችሁ እድገት እንዲሁም ለመፋፋት ጸጉራችሁ ቆዳችሁ ለሚያሳክካችሁ ምርጥ የሆነ ከኬሚካል ነፃ የሆነ እቤታችን ሻምፖ እንዴት ሰርተን እንደምንጠቀም ነው ማሳያችሁ። በነገራችን ላይ እኔም ቤቴ ሻምፖ እየሰራሁ ነው የምጠቀመው። እኔ የምጠቀመውን ነው ማሳያችሁ። ውድ ቤተሰቦቼ እንኳን ደህና መጣችሁ እያለሁኝ አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ጓደኞቼ ሁሌ ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። እግዚአብሔር አምላክ ሀገራችንን ሰላሙን ያምጣልን። ወደ አሰራሩ ስንገባ እንግዲህ ቪዲዮውን እስከ መጨረሻው ለማየት ግን ሞክሩ። ምክንያቱም ውስጡን ብዙ ግብአቶች አስገባለሁኝ እና ያን ሳታዩ እስከ መጨረሻው ጥያቄ ታች ላይ ስትጽፉ መጨረሻውን ቪዲዮውን እንዳላያችሁት ያሳያል። እና አሁን የሚያስፈልገኝ 2 ማንኪያ ተልባ እና 1 ማንኪያ የሚሆን የሾርባ ማንኪያ ወይ ደግሞ 10 ፍሬ 15 ፍሬ የሚሆን ቅርንፉድ ነው የተጠቀምኩት። ላሁኑ እንግዲህ ተልባው ማንኛውንም ጥቁሩ ተልባ ነው ያለኝ ማለት ነው። እዚህ ጋር በሚበቃችሁ አይነት መጠኑን እናንተ በርከት አድርጋችሁ መስራት ከፈለጋችሁ በርከት ማድረግ ትችላላችሁ። እኔ ግን 1 ኩባያ ወይ ደግሞ 1 ብርጭቆ የሚሆን ውሃ ተጠቀምኩኝ። እጥደዋለሁኝ ጄሉንና እንዲሁም የቅርንፉዱን ውሃ ካላችሁ ብቻውንም መጠቀም ትችላላችሁ፣ መቀላቀል ትችላላችሁ። በነገራችን ላይ ቅርንፉድ ለምን ይጠቅማል? ጸጉርን ማሳደግ ብቻ አይደለም የሚጠቅመው፣ ቆዳችን እንዳያሳክከን ያደርገናል። ተልባ ደግሞ ጸጉርን ያለሰልሳል፣ እንዲሁም ጸጉርን ያፋፋል። ብቻ የተለያየ ግብአቶች ስትጠቀሙ እያንዳንዱ ጥቅም አለው። እዚህ ጋር ጄሉ በጣም ሳይወፍር ነው ያወጣሁት፣ ምክንያቱም እንዳይረጋ ስለምፈልግ ማለት ነው። ሻምፖዬ እንዲረጋ ስለማልፈልግ ቀጠን አድርጌ ነው የተጠቀምኩት ማለት ነው። እዚህ ጋር ብስል ሲል እንግዲህ ጄሉ እንደምታዩት ቀጠን ያለ ነው። በደንብ እስከሚተከተክ ካቆያችሁት ይወፍራል። እንደ ተልባችሁን ወይ አነስ ማድረግ ትችላላችሁ ማለት ነው። የዚህ ጋር ያጠቆረው ቅርንፉዱ ነው። ሲበስል ቅርንፉድ እንደምታዩት ሻይ ከረር ይይዛል እና እዚህ ጋር ኮኮናት አለኝ። ኮኮናት ኦሪጂናሉ ቢኖራችሁ ቆንጆ ነው፣ ምክንያቱም ጸጉራችሁ እንዳይደርቅ። ሻምፖ ታውቃላችሁ እንትን አለው ቅባት ይጨምሩበታል እና እናንተ ጸጉራችሁ እንዳይደርቅ ኮኮናት ወይ ደግሞ ካስተር ኦይል ትንሽዬ ጠብ አድርጉበት። ጸጉራችሁ አሪፍ ይሆናል። ስታጥባችሁ ስትወጡት ያን ያህል ኮንዲሽነር መጠቀም ራሱ አያስፈልገውም። ይሄ ደግሞ ለምን ይጠቅመናል? ጸጉራችን እንዳይደርቅ ያደርገዋል ኮኮናቱ። እዚች ጋር ትንሽዬ ሻምፖ እጠቀማለሁኝ። ሻምፖ በጣም 1 ማንኪያ የሚሆን ሻምፖ አደርጋለሁኝ ማለት ነው። ለመቀላቀል ሁሉንም በአንድ ላይ አድርጋችሁ ሚክስ አድርጋችሁ ስትጠቀሙት ይህ ቢያንስ ለ2 ሳምንት የሚሆን አነስ እያደረጋችሁ ሻምፖ ምንም አይነት ሌላ ሳትጠቀሙ ኮንዲሽነርም ሳያስፈልገው፣ ምክንያቱም የጨመርነው ኮኮናት ጸጉራችንን የማለስለስ እንትን ስላለው ኮንዲሽነር አያስፈልጋችሁም። እኔ በነገራችን ኮንዲሽነር ብዙ አልጠቀምም፣ ግን ከረዳዳ ጸጉር ያላችሁ ኮንዲሽነር ተጠቀሙ የሚመቻችሁ። እኔ እየረገፈብኝ ስላስቸገረኝ ነው። ከዛ እዚህ ጋር ሁሉንም በአንድ ላይ አድርጌ ሚክስ አደርገዋለሁኝ። ቅርንፉዱ ጸጉርን ያሳድጋል እንዲሁም እንዳይበጣጠስ ያደርጋል። ተልባው ደግሞ ለደረቀ ጸጉር እንዲሁም ደግሞ ጸጉርን ለማፋፋት ቆንጆ ነው እና እዚህ ጋር ደግሞ ሎሚ ነው የተጠቀምኩት። በነገራችን ሎሚ ሳስገባ አልታየም እና የቀረጽኩት መስሎኝ አልቀረጸልኝም፣ ግን ያው ግማሽ ወይ ደግሞ 2 ማንኪያ የሚሆን በዚህ 1 ማንኪያ የሚሆን ሎሚ ጨምሬያለሁ። ሎሚ የሚጠቅማችሁ ምንድነው? ጸጉራችሁ ታጥባችሁ ወጡ እንዳያሳክካችሁ ቆንጆ ቃና እንዲኖረውም ያደርገዋል። በዚህ አጋጣሚ እንትን ካላችሁ የጸጉር ሽቶ ካላችሁ ትንሽ ጠብ ብታደርጉበት መልካም ነው። ግን ይሄ ምንም አይነት ሽታ የለውም። ቆንጆ ቃና ያለው ሽታ ነው። ሻምፖ ነው የሰራችሁት። ይሄ በቤታችሁ እንግዲህ ምንም አይነት ይሄ ውስጣችሁን ቅር የሚያሰኝ ጸጉሬን ያበላሸዋል የምትሉት ነገር አይደለም። ጀስት ለጥቅም ለሚበላ የሚውል ነገር ነው የሰራነው እና ሁሌም በቤታችሁ በዚህ መልኩ ሰርታችሁ ሻምፖ መጠቀም ትችላላችሁ። እንዲሁም ደግሞ ፈሳሽ ሳሙና ከሌላችሁ ማለት ወይ ሻምፖ አለመጨመር ትችላላችሁ። ጭቃ ሳሙናውን የፊት ወይ ማንኛውንም ጭቃ ሳሙና ፈግፍጋችሁ አቅልጣችሁ መጠቀም ትችላላችሁ። ምርግ ያለም እንዳይሆንባችሁ በዚህ መልኩ አሰናዳሁት ማለት ነው። የምጠቀምባት እንግዲህ እቺን ነው ዛሬ ያዘጋጀሁት። የእውነት ነው የምላችሁ፣ ስታጠበው አሳያችኋለሁ። በጣም አሪፍ የሆነ ሻምፖ ነው ይወጣልኝ። ይህንን እንግዲህ ለ1 ሳምንት ለራሴ ብቻ ስለሆነ አነሳ አድርጌ ነው የሰራሁት። ሁላችሁም ሰርታችሁ ተጠቀሙበት። የእውነቴን ነው የምላችሁ፣ ጸጉራችሁን አያሳክክም፣ እንደገና ጸጉርን ያሳድጋል፣ እንዳይበጣጠስ ያደርጋል። እጅግ በጣም ምርጥ ሻምፖ ነው። ሁላችሁም እየሰራችሁ በቤታችሁ አለምንም ወጪ በቤታችሁ ሰርታችሁ
አድርጋችሁ መጠቀም ትችላላችሁ። በፊታችሁ በጭቃ ሳሙና ትንሽዬ ማድረግ ትችላላችሁ። ግዴታ ይሄ ሻምፖ መጨመር አይጠበቅባችሁም ማለት ነው። እዚህ ጋር እንደምታዩት እንግዲህ ያው የኔ ጸጉር ታዩታላችሁ ትንሽ በዛ ያለ ነው። ያው ትንሽ ግራ ያጋባል። እኔ አጎንብሼ ነው የምታጠበው፣ ግን ለዛሬው ቪዲዮ ለመቅረጽ ብዬ ለእናንተ እንደዚህ ቆሜ እየታጠብኩ ነው እንጂ እንደዚህ ጎንበስ ብዬ ነው መታጠብ የምወደው። ቶሎም ጸጉር የሚጠራው በዛ መልክ ነው እና ጸጉራችሁ ብዝት እንዲልና እንዲፋፋ ያደርጋል ይሄ ሻምፖ። ስለዚህ ሁሌም ቅርንፉድ ከቤታችሁ አትጡ እላለሁኝ ብዙ ጊዜ። ቅርንፉድ ለብዙ ነገር ይጠቅማል። ጸጉርን ያሳድጋል፣ እንዲሁም ለተበጣጠሰ ለተሰባበረ፣ እንዲሁም ደግሞ ውስጡን ለሚያሳክካችሁ በጣም ተመራጭ ነው። ስለዚህ ሁላችሁም በዚህ መልኩ ጸጉሬን ታጥቤ ቆንጆ የሆነ መጨረሻ ላይ ምን አይነት ጸጉር እንደሚወጣው ታዩታላችሁ። በቃ ፍሪዝ ነው የሚያደርግልኝ በጣም የሚያምር እላለሁኝ። እኔ ጸጉር ብዛት ነው፣ ጸጉር ወዝ ካለው ብዛት ካለው በቃ ዋናው እሱ ነው እላለሁኝ። እና ሰው በቁመት አይደለም እና ዋናው ጸጉራችሁ የሚያምር ወዛም ጸጉር ካላችሁ ደግሞ ብዛት ያለው ጸጉር ካላችሁ የእውነቴን ነው ጸጉራችሁ መውደድ አለባችሁ። ምክንያቱም ጸጉር በአሁኑ ሰዓት ጸጉር ብዛት ካለው ጸጉራችሁ ያምራል ስትተኮሱት፣ እንዲሁም ደግሞ ፍሪዝ ብታረጉት በጣም የሚያምር ነው የሚሆነው። እና ደግሞ ይሄ ለከርዳዳም ለማንኛውም ጸጉር መሆን የሚችል ሻምፖ ነው። በቀላሉ የምትሰሩት ነገር ስለሆነ ይህንን እየሰራችሁ በቤት ምንም አይነት ኬሚካል ሳይነካው መጠቀም ትችላላችሁ። እንግዲህ እንደምታዩት አረፋው ቆንጆ የሆነ አረፋ አለው። ምንም አይነት ሽታው ቆንጆ ሆነ፣ ምንም አይነት ሽታ የለውም። ቆንጆ አይነት ሽታ ያለው ሽታ ሻምፖ በቤታችሁ በዚህ መልኩ መስራት በቀላሉ ትችላላችሁ ማለት ነው። በነገራችን ላይ ሻምፖ የምትጠቀሙ ወይ ሁሌ የምትታጠቡ ሰዎች ከሆናችሁ በ15 ቀን ወይ በሳምንት አንዴ እንኳን ቢያንስ ምግብ ለጸጉራችሁ መስራታችሁን ግን እንዳትረሱ። እኔ ቢያንስ ባጣ ምግብ መስራት ማለት ለጸጉሬ ምግብ መመገብ ቢያቅተኝ ቅባት አሙቄ ቀላቅዬ ከጭቃም ከፈሳሹም ቅባት ከእያንዳንዱ ቅባት ከምሰራው ሁሉ ቀላቀልና ተቀብቼው አድራለሁ። ጠዋት ላይ ታጠበዋለሁኝ። በደረቁ ጸጉራችሁን እንዳትታጠቡ፣ በደረቁ ጸጉራችሁን እንዳታበጥሩ። ጸጉራችሁን በደረቁ የምታበጥሩ ከሆነ ጸጉራችሁን በደረቁ የምትታጠቡ ከሆነ ጸጉራችሁ ይረግፋል፣ ይበላሻል። ስለዚህ በመጀመሪያ ጸጉራችሁን መመገባችሁን እንዳትረሱ ማለት ነው። ከዛ ታጥቤ ከወጣሁ በኋላ በዚህ መልኩ በምታዩት እርጥቡን ነው ማለት ነው ቤት የሰራሁት ቅባት ፈሳሽ ቅባት አለኝ፣ ጭቃ ቅባት አለኝ። እኔ ቅባት ሻምፖ ከገዛሁኝ ቆየሁኝ እና እቤቴ ነው የሰራሁትኝ። አሳይቻለሁ ከዚህ በፊት አሰራሩን። ጭቃ ቅባት ለከርዳዳ ጸጉር እንዲሁም ለፈሳሽ በቅርንፉድ በሮዝመሪ እጅግ በጣም የምወደው በሮዝመሪ ቅባት የሰራሁት ጭቃ ቅባትም አለ። በዚህ መልኩ እንግዲህ እቀበዋለሁኝ። ጫፉን ጭቃ ቅባት ውስጡን ደግሞ ፈሳሽ ቅባት እቀበውና አጎነጉነዋለሁ 2 ወይም 3 ቦታ ማለት። ብዙዎቻችሁ ደግሞ ሰብስክራይብ ሳታደርጉኝ ነው የምትመለከቱኝ እና እባካችሁ ሰብስክራይብ አድርጉ። አይጎዳችሁም እናንተን፣ ለእኔ ግን ይጠቅመኛል። እናንተን ግን ምንም ነገር ጉዳት አይደርስባችሁም ማለት ነው። ሌሎቻችሁ ላይ ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ